ማገዝ ያለብንን ነገር ከጎን ሆነን ወደ ሰላም የሚመጡበትና እናትና ልጅ አትሊስት እኛ አጣጣምነው እናት እንዲነች ብለን የመሰከርነው ነገር አይነት ባህሪ እንዲያገኙ ማገዝ ባለብን ልክ እናግዛቸዋለን። feminist ይባላል። እዚህ አይዲዮሎጂ ተስፋ ፌሚኒዝም ይባላል። ኦኬ አስገባቸዋለሁ። ስለዚህ አሁን ምንድነው የመፍትሄ አካል መሆንና ያሉ ነገሮችን ለማኮሰስ መግባት ፈጽሞ የተለያዩ ናቸውና በተቻላችሁ መጠን ሁሉ ጊዜ ስትፈርዱ ሚዛናዊ ለመሆን ሞክሩ። የእያንዳንዱ እህቶቻችሁ ጉዳይ የእናንተም ጉዳይ ነው። ስለዚህ አረብ ሀገር ላይም ሆና ዋጋ የምትከፍል እህት፣ በቤተሰቦቿ ችግር የሚደርስባት ብዙ ያለቀሰች ያነባች እህት አለች በየቤቱ። አልሳካ ብሏት ተከርታ ብዙ መከራ የደረሰባት፣ በባሏ የተከዳች፣ በልጇ የተከዳች ብዙ እህቶች ስላሉ እነዚህ ነገሮች ላይ ትኩረት ሰጥታችሁ ስሩ። አንዳንዴ የአንዱን ሀቅ ስትዘጉት ብዙ ዋጋ የተከፈለበት ጉዳይ ሊሆን ስለሚችል እጅግ በጣም ጥንቃቄ የሚሹ ጉዳዮች አሉ። በደመ ነፍስ አትፍረዱ። እህታችን 30 ዓመቴ ነው ብላለች። እንግዲህ ሀቡ ቤት አረብ ሀገር ላይ ሆና እህቶቿን እያስተማረች ነው፣ እየረዳች እያገዘች ነው። ስህተትም ቢኖርባት እንደ እናትና ልጅ እንደዚህ ባይሆንም ባህላችን ልጆቹን አስታርቆ ወደ መስመር ማምጣት የኛ ኃላፊነት ነው መሆን ያለበት። መተጋገዝ አለባችሁ። በየትኛውም ቦታ ብትሆኑ ችግሩ የኔም ነው የእህቴን ነገር እካፈላታለሁ ማለት መልመድ አለባችሁ። እነዚህ ነገሮች ደግሞ ለማስተካከል መጀመሪያ ምንም ሆነ አይደለም፣ በቃ ብላችሁ አዳምጡ። አትወስኑ። ዝም ብላችሁ ተንደርድራችሁ አትወስኑ። ብላችሁ አዳምጣችሁ የመፍትሄ አካል ለመሆን እንትን በሉ። የሰው ጥል አያስደስታችሁ። የእናቶች ውርደት፣ የልጆች ውርደት አያስደስታችሁ። ምናልባት እናታችንም ሚዲያ ላይ ወጥተው በተናገሩት ነገር የልጆቻቸው ስም እንደዚህ ተነስቶ በአንዴ ቅስማቸው ይሰበራል ብለው ላያስቡ ይችላሉ። በ16 ዓመት ምንም በማያውቁበት እድሜ ነው ያገቡት። ብዙ መከራ አልፈው ባልየው ጥሎ ሲሄድ መቼም ይሄ ወንዶች ችግር ነው። አንዳንድ ወንዶች ለማስረገዝ ችግር የለብንም። ኃላፊነት ወስዶ ለማሳደግ ግን በጣም ችግር ያለንበት ብዙ ወንዶች አለን። አንዳንድ መንገደኛ የሆነ ኃላፊነት የማይሰማው አባት የትም ጥሎ በሄደው ልጆች መከራዋን አይታ ልጅነቷን ዋጋ ከፍላ ያሳደገች እናትን እንዴት ነው ትሪት የምናደርገው? እንዴት ነው የምንንከባከባት? እንዴት ነው የምናግዛት የሚለውን ነገር መለየት አለባት። እሺ፣ የጅምላ ፍርድ ተው። በነገራችን ላይ ባልየው የሚጠየቀው ብዙ ነገር አለ። ይሄ ቤቱ ይገባኛል ብሎ እናቱን ማፈናቀል ሳይሆን እንደ አባት ምን አድርጎ ነው አሁን ላይ የሚመጣው? ስንት ልጆቹ መከራ አብልቶ ነው አሁን ላይ የሚመጣው? ስለዚህ አንዳንድ አባት ሳይሆን እበት የሆነ አባት ማለት ሶሪ ለቃሉና የልጆቹን ገበና መሸፈን ማይችል ከሆነ ያሳለፉትን መከራ አብሯቸው ማይካፈል ከሆነ አባትነቱ ራሱ ያጠራጥራል። ስለዚህ በምትሄዱበት መንገድ ሁሉ መስመራችሁን ለማስተካከል ሞክሩ። በቃ የተሻላችሁ ሰዎች ሁኑ። አለበለዚያ ግን እየሄድንበት ያለነው ነገር ገና ብዙ ነገር ያሰማናልና ራሳችሁን ፈትሹ። እሺ፣ ራሳችሁን በጣም መፈተሽ አለባችሁ።
ልጆችም ደግሞ የሰለጠናችሁ ከሆናችሁ መረጋጋት፣ ችግሮችን ለመረዳት መሞከር፣ ያሉትን ነገሮች ለማስተካከል ተሽሎ መገኘት ብዙ ነገር ይጠበቅባችኋል ኃላፊነት መወጣት ላይና ቶሎ ሆድ አይባሳችሁ። ብዙ መከራ ልታሳልፉ ትችላላችሁ። አንዳንድ ጊዜ እናቱ ውለታዎች በንግግር የሚተኩ ስላልሆነ እናታችሁን ደግሞ በደንብ መረዳት። በቃ ታጥፋ፣ በቃ እኔን ትበድለኝ፣ እስቲ እኔ ልጎዳ፣ በቃ ሰረተችብኝ መከራ አልፌዋለሁ በብርታትና በቃ እስቲ ይሄንን ነገር ልጎዳ ብለን ልናሳልፍ የምንችለው ነገር ላይ ለውጥ የማይመጣ ነገር ከሆነ ይሄ አክቲቭ የሆነ እንቅስቃሴ ያለበትን አይደለም እያወራኋችሁ ያለሁት። የአብዛኞቻችሁ አክቲቭ እንቅስቃሴ ነው። ስቲል በህይወታችሁ ውስጥ አለች፣ ልጁን ትረዳላችሁ፣ ቤተሰብ ትረዳላችሁ ምናምን ስለ እናት ክፉ ስታወሩ እናት የሌላቸው ሰዎች አሉ፣ ተወልደው ተጥለው ያደጉ። ስለ እናት ክፉ ስናወራ እናት ከእናት የማይጠበቅ ነገር በጣም ስታደርግባቸው የከረሙ ብዙ ሰው ልጆች ይኖራሉ። እነዛንም ኮምፔር ማድረግ እናንተ በምቾት ኖራችኋልና ሁሉም በምቾት ይኖራል ብላችሁ አይደለም ሀሳብ መስጠት ያለባችሁ። ከችግሩ ተነስታችሁ ለመፍትሄ ብትመጡ ጥሩ ነውና ሚዛናዊ ሁኑ። እህታችንን አሁን አረብ ሀገር ያለችውም ልጅ እገዛ ትፈልጋለች። ስልኳን የምታውቁ ሰዎች ኮንታክት አድርጉኝ። እኔ ማገዝ እፈልጋለሁ። እህቴ ተሰብራ ማየት አልፈልግም፣ ወድቃ ማየት አልፈልግም። በምችለው አቅም አግዛታለሁ። እናትየዋም ጋር ተነጋግሮ መስመር ማስተካከል ተችሎ እናትና ልጅ ደግሞ ጥሩ ነገር እንዲኖራቸው መመኘት መቻል አለብንና ፕሊስ በተቻላችሁ መጠን ክፉ ከመናገር ተቆጠቡ፣ ከጅምላ ፍርድም ተቆጠቡ። ይሄንን ነው ልላችሁ የምችለው። ስለሰጣችሁን ነገር ከልብ እናመሰግናለን። ብዙ ችግር ያለባችሁ እህቶች ስላላችሁ ደግሞ ችግሮቻችሁን እንሰማለን። የእናትና የልጅ ችግር ብቻ ሳይሆን በተለያየ አስተዳደግ ውስጥ ዋጋ የከፈሉ እህቶች አሉ። ወንድሞቻቸውን አንዳንድ እህቶች አሉ በቃ ለቤተሰቦቻቸው ዋጋ ከፍለው ለወንድም እህቶቻቸው ዋጋ ከፍለው እንደ ሻማ ቀልጠው ይቀሩ ማለት ነው። እነዛን እህቶችን ማሰብ መቻል አለባችሁ። እሺ፣ ስለዚህ በዛ ልክ ነው ማሰብ ያለብን። ስንቆም ከሁሉም ጎን ቆመን ነው መፍትሄ የምንፈልገው። አንዳንድ ጊዜ በጅምላ አትፍረዱ ልላችሁ የምችለው ይሄንን ነው። በሱ ፍቃድ ምናምን እሺ አክሴፕት ላድርጋችሁ። እስቲ በየቤቱ ያላችሁ ብዙ ችግር የደረሰባችሁ እህት ወንድሞች አላችሁና እናቶችም ካላችሁ እስቲ እንስማ። እናንተን እህቶችም ካላችሁ እንስማ። ትንሽ ልስማችሁ። ኦኬ እንዴት አመሸ? ሰላም ብያለሁ ሁላችሁንም። ሰላም ነው አለና አልሐምዱሊላህ። ሰላማችሁ በዚህ ይበል። እኔ ተስፍሽ በዚህ ዙሪያ ላይ አንድ ማለት የምፈልገው ነገር አለ። እሷን የሚያውቋት ስደት ላይ የሚያውቋት እህቶች ፎቶ አለን፣ ስጨፍር አለን፣ እንደዚህ ነገራቶች አሉን እያሉ በየቤቱ ማለት ነው እንልካለን የሚሉትን ማስቆም አለባቸው። ምንም ቢሆን ለእናቴ አይገባትም፣ አሁን አይገባትም። ልጆቹንም መረዳት መቻል አለብን። እኛ ደግሞ ኖ ስንል ጊዜ ወዲያው በብሎክና በእንትን ነው እየተጠናገርን ያለ ነው። ስለዚህ የዚች ልጅ ፎቶዋን መውጣት የለባትም። ወላይ በጣም ነው የምታዝነው። ተስፍሽ አንቺ እንደዚህ ነሽ፣ አንቺ እናት ፍቅር አይገባሽ። አሁን ደግሞ በየመጠጥ ቤቱ ስትጨፍር ከወንድ ጋር ስትገላበጥ ፎቶ አለኝ እናወጣለን እያሉ ነው። ምን አገባቸው? ማስረጃ አለን እያሉ ነው እኮ። ይሄ ደግሞ መሆን የለብንም። እንደፈለገች አረደ የእናት ፍቅር ሳታገኝ አይደለም እንትን እንዴ። እኔ እኮ ከብለው ለሚዝናኑ ሰው ከዛ ጋር ሄዶ እሱ ፎቶዋን የያዘው ምን አባቱ ሲያደርግ ነው? እናት ደግሞ ይሄንን ማስረጃ አትፈልግም። እርግጠኛ ነኝ ለእናቷ ማስረጃ ይሆናል ይላሉ። ይሄ እናትየው አትፈልገው። እናት ራሱ በዚህ ደረጃ መሆኑን ብታውቅ ትጸጸታለች ነው የምለው። ይሄ ዝም ብሎ ነው ወሬኛ። ሲጀመር ያዘው ፎቶ ያነሳት ራሱ መጠጥ ቤት ምን ይሰራል? እሱ ለራሱ
ግን መሆን የለበትም። ይሄን ነገር ማብረት ሳይሆን ነገርን መቆስቆስና እሳት ላይ ቤንዚን እያርከፈከፉ ነው ያሉት። ይሄ እንደዚህ እንትኖች ይቀሩ ነው ማለት ልጅቷም የተደበቀች እኮ አይደለችም። ሲጀመር ሚዲያ ላይ ወጣችሁ በእናቷ ኬዝ እንጂ መጠጥ ቤት ሄደሻል አልሄደሽም በሚል አይደለም። እኔ አንዳንድ ጊዜ የሰው መብት ለምን እንደምትጋፉ ነው ግራ የሚገባኝ። እኔ እዚህ ሚዲያ ላይ መጥቼ እናንተን ሳስተናግድ ሌላ ህይወት የለኝም ማለት አይደለም። ስግደት ላይ ነበረች ልጅ አይደለችም፣ ጸሎት እያደረገችልን ሌላ ነገሯ የሚመለከተኝ አይደለም። በተነሳ ጉዳይ ላይ ብቻ ነው ሐሳብ መስጠት መነጋገርም ያለብኝ። ፕራይቬት ላይፍ ምንም ያገናኘው ነገር የለም። አንዳንድ ሰዎች በቃ እንደዚህ ጉዱን እናወጣለን ምናምን የምትሉ ምናምን ሰዎች አላችሁ። እንትን አይደለም። በዚህ አጋጣሚ አሁንም ይሄ እንዲህ ተቀጣጥሎ ምናምን ይባል አይደለም። የቲክቶክ አንጀት እንዳይታወቃል። ሰማይ ምድር ቢገለባበት ምንም የሚፈጠር ነገር የለም። ለነሱ የሚጠቅማቸው እናትና ልጅን አስታርቆ ወደ መፍትሄ መጥቶ ችግሮቹ ላይ ተነጋግሮ ትውልድ ማስተካከል ነው። ከዛ ውጭ ምንም እናትየዋም ልጅ ነው የናፈቃት፣ ጸባያን አስተካክላ ልጇም ተንከባክባ የጎደለችውን ለመሙላት መዘጋጀት፣ ልጅም በጣም በተጎድታለች የተጎዳችበት ነገር ተክሳ ያለውን ነገር አስተካክላ ለእናቷ እየታዘዘች ክብሩን ሰጥታ ሌሎች እህቶቿም ደግሞ ያንን ነገር እንዲከተሉ ተደራርጎ ቤተሰቦች ሰላም እንዲመጣ ነው የኛ ጥረት መሆን ያለበት። ከዛ ውጪ ወሬ ነው የሚያሞቁት ሁሉም ቲክቶክን ከፍቶ ማለት ነው። ስለዚህ ጉድ አንድ ሰሞን ነው። ስለዚህ ምንም የተለየ ጉድም ደግሞ የለም። እስቲ ተናግሬ ልውረድ። ሙድ ተናገሪ እስቲ። እኔ አንተን ስሰማ ካሁን ይሄን ስሰማ እያለቀስኩ ነው። የቤት ውስጥ ጥቃት በለው መንግስት ያላወቀው በጣም እያለቀስኩ ነው የምሰማው። አውቀዋለሁ ይህን ስሜት። እናት እንዲህ ስታረግ ሰፈር ላይ ህፃናት እንዴት እንደሚጠቋቁም አውቀዋለሁ። እገረፋለሁ፣ ችግር የለውም። ማንም ልጅ ተገርፎ ያልቃል። ካደክ በኋላ እንኳን ምን አለ ቢቀየሩ፣ ምን አለ ቢቀየሩልን፣ ጥሩ ቢሆኑልን፣ ምን አለ። ስሜቱን በጣም ቁስሉን አውቀዋለሁ። እኔ ሌላ ጊዜ በሰፊው ማለት ፕሮግራም ይዘን ታሪኬን እነግራችኋለሁ። እና እኔ ጋር አለ ስሜቱ። ህመሙን የማታውቁ ሰዎች አትፍረዱ በእናታችሁ። በጣም ህመሙ አለ። በቃ እሺ መገፋትን አውቀዋለሁኝ። በጣም ቢቀየሩልን እንኳን ምን አለ። የማያውቅ ሰው ሲፈርድ ትላንትና ሳለቅስ ነው ያደርኩትኝ። ልጅቷ እንደዛ ሲፈርዱ ቁስሉ ነበረ እኔ ጋር። እና እውነት እላችኋለሁ አትፍረዱ። በየቤታችን ብዙ ጉድ አለ፣ ጥቃት አለ፣ በጣም እንጠቃለን። የእውነት ወደን አይደለም። ሄደው አውሮፓ በባህር ገብተው ጠጪ አጫሽ የምትሆን ሴት ወዳ አይደለም። እውነት አረብ ሀገር መታ አልሄድም ብላ ጠፍታ እዛው ቀርታ የምትሞት ሴት ወዳ አይደለም። ቁስላለ እማን ተነፍሰው ባህላችን የያዘን ይኸው ባህላችን ይዞ ልንሞት ነው። ይሄ ራሱን የቻለ ጥቃት ነው። ህብረተሰቡ አይረዳህም፣ መንግስት አይረዳህም። ያሳደጉ ሰዎች ጎረቤቶች ግን ያውቁታል። ከዛ በኋላ እኔ በ6 ቀን እናቴ ገባች። ያው የክርስትና ማመጧት ምንም በቃ የእሷን የእንጀራ እናት ጡት መጥባት ስለጀመርኩ እናቴን በድጋሚ ስትገባ አልቀበልም አልኩኝ አሉ። እንግዲህ የእንጀራ እናቴን ጡት እየጠባሁ አደኩ። እሷ ያው ደጋግማ ወልዳለች ገብታ። ግን ሆኖም የኔ እንደዛ ሆነ። እንግዲህ ሄዶ ያው ነገሩን ለማሳጠር ትልቅ ከሆንኩ በኋላ እኔ ትዳር ይዤ ከወለድኩ በኋላ ወደ ራሴ ህይወት ደግሞ መለየት ነገር ሲመጣ አይምሮዬን ነው መስራት የጀመርኩት። ተስፍዬና ፈልጌ አገኘኋት። ያው አልጠፋችም። እኔ አዲስ አበባ ስለመጣሁ በልጅነት ከዛ በኋላ ስላልሄድኩ ነው እንጂ እዛው ሀገሩ ላይ ናት። ሂጄ ግን ጠየኳት። ለምንድን ነው ጥለሽን የወጣሽው? 4 ልጆች 2ቱን ይዘት ነው የወጣኝ፣ 2ቱ ቀረን አባታችን ጋር። ለምንድን ነው ብዬ ስጠይቃት ያው አባታችን ላይ ነው ጥፋት ያደረገችው፣ እሱ እንዲህ ስላደረገኝ ነው አለች። እሺ አልኩ። በቃ ቂሜን ተውኩላት ማለት ነው። አሁን ላይ
እንዲህ ነገር ብታደርግ ትናገሪያታለሽ ወይ ክፉ ቃል ብትለይ ነው አልችልም ተስፍዬ እረዳታለሁ ባለማወቅ ያረገችው ነገር ነው ብዬ አይምሮዬን አሳምኜ ጠይቃታለሁ በተቻለኝ አቅም እረዳታለሁ ልጆቿን አይዟችሁ እላለሁ እና ልቤ ላይ ቂም የለበትም እዚህ ጋር ምንድነው ማሰብ ያለብን ሳያውቁም የሚበድሉ እንዳሉ ማወቅ አለብን ሳያውቁ እናቶች ሳያውቁ ወደ ሚዲያ መውጣት ነበረበት ባንቺ አስተሳሰብ የለበትም ወደ ሚዲያ የለበትም ብዬ አስባለሁ ልጆቹ ደግሞ ተመተናል ተገርፈናል ተበድለናል ብለው ሲመጡ እናትም በተቻላት አቅም መረዳትና አሃ በልጅነት ወልጄ አጥፍቼ ይሆናል ወይ ብላ አሁን ዘመኑ ሰልጥኗል በሕክምና አማካሪ የሚሆን በቤተሰብ አማካሪ የሚሆን ጥግ ድረስ መሄድ ነበረባት እናትም ልጆቿ እንዲህ ሲያደርጓት እንጂ ቀጥታ ከበደል ላይ በደል እየተበደሉ መሄድ የለባቸውም ተስፍዬ አሁን ልጆቹን ታውቃለህ ምን እንደምፈራ ታውቃለህ አይደል ያው እኔ ላይላውን ነው የምነግርህ ብዙ ስለምታውቅ እኔ ጠይቃቸዋለሁ አሁን አንዳንዴ እናንተ ውስጣችሁ እኔ ላይ ያለ ነገር ቅርም ይላችኋል ብላችኋል ከዛ አንዳንድ ነገር ጣልጣል ያረጋሉ ከዛ ሳን ሲጥሉልኝ እኔ ሰፋ አድርጌ ይሄማ እንዲህ ነበር እላችኋለሁ ያሳለፍኑትን እነሱም ቀላል አላሳለፉ እኔም ከነሱ በመነጠሌ ቀላል አላሳለፍኩ እነሱ እኔም ከማጣታቸው ብዙ ነገር የእናትነት ፍቅር የእናትነት ትንፋሽ አጥተዋል እኔ ደግሞ የልጅነት ትንፋሽን አጥቻለሁ በዛ መካከል ምንድነው ፍቅር ላይኖር ይችላል እኔ አሁን ፍቅር አልጠብቅም አንድ ቀን ልጆች እንዲህ ነው ሰምታ አታውቅም ለምን መሰለህ ተስፍዬ የእናትነት ሽታን ጠግበው ስላላደጉ እነዚህ ልጆች እኔ ላይ ፍቅር ይኖራል ብዬ ውስጤን ማሳመን አልፈልግም መጎዳት አልፈልግም እነሱንም መጉዳት አልፈልግም እስከ ጥግ ግን ለልጆቼ የፈለገ ቢሉኝ የራሴ ጥፋትን አመዝኜ ልጆችን የፈለገ ቢሉኝ እነሱን የጥፋቴን አይምሮ ላይ አስቀምጭ እስከ ጥግ ድረስ መሄድ መቻል አለብኝ እንደ እናት አመጨ እንደወለድኳቸው መሆን እኔ ሚዛን መድፋት አለብኝ የችግሩን ተካፋይ እኔ ሚዛን መድፋት አለብኝ ወልጄ ትቻቸው እስከሄሩ ወይም ወልጄ ዝም ብለን ስናሳድጋቸው ነገ እነዚህ ልጆች መጥተው ጫና በሚያመጡበት ሰዓት የራሳችን ጥፋት አመዝነን ላይምሯችን መንገር አለብን ብዬ ነው የማስበው ተስፍዬ እንጂ በልጅነት እንዲሆነናል እያሉ አሁንም ደግሞ አትረዳም እንዲህ ልጆቹን ነው የምትረዳው ብሎ ልጁን ወደ ሚዲያ ማምጣት ትክክል አይደለም እናታችንም ትክክል ናቸው ብዬ አላምንም ልጆቹም እናመሰግናለን ሰዓትሽን ጨርሰሻል የትላንቷ እኮ ይኸውልህ አንተ ምን አንድ ሴት ልጅ የአዲስ አበባ ልጅ ነች የከተማ ልጅ ነች የ8 ዓመት ወንድ ልጇንና የ13 ዓመት ሴት ልጇን ለዛውም ለአብሮ አደጓ ሳይሆን ዝም ብላ ለተዋወቀቻት ጓደኛዋ ጠብቂልኝ ብላ ሀረብ ሀገር መታ የምትሰራ ሴት እናቷ እዛ አካባቢ ቤት እያላት ኑሮ እያላት እናቷ ላይ ምን ያህል እምነት ብታጣ ነው ፍረዱኝ በቃ እናንተ ፍረዱኝ አንዲት ልጅ ወጣት ነች ያለውን ሁኔታ ታውቃለች አይደለ የ8 ዓመት ልጅና የ13 ዓመት ልጅ አሁን ለተዋወቀቻት አብሮ አደግ ሳትሆን አሁን ለተዋወቀች ጓደኛዋ ጠብቂልኝ ብላ ትታ ሀረብ ሀገር መታ የምትሰራ ሴት እንዳለች ታውቃለህ እናቷ እዛው አካባቢ ቤት እያላት ኑሮ እያላት ምን እያላት ልጆቹ ዝም ብሎ ጎረቤት ሲያድጉ ያቺ እናት ግን ምንድነች የልጇ ልጆች መንደር ተቀምጠዋል ኖ የማሳደግ ግዴታ የለባትም እናት ስለሆነች ብቻ አያት ገባኝ እቺ ልጅ ይኸውልህ ጠየቅሻለና አዳምጫ አሁን አንቺ በተረዳሽበት ነገር ሁሉም ይረዳ ሳይሆን
እኛ ማናቸውም ልጆች ለእናቶቻቸው ግዴታ መጦርና መክፈል ዋጋ መክፈል አለባቸው አይደለም። ሲወልዱን ውለታ እንድንከፍላቸው አይደለም እኛን የወለዱን እኮ አይደል? በስሩ ፕሮሰስ ግን ያደረጉልን ነገር ፕሮሰስ ስለሆነ እኔ እናቴን የመደገፍ ኃላፊነት አለብኝ ነው። ኃላፊነት እንጂ ግዴታ አይደለም። ተግባባን አይደል? አሁን እናትሽም ያንቺን ልጆች መጠበቅና አንቺ ምርጫሽ ነው የሚወስነው። በመጀመሪያ ደረጃ እናትሽ አልቀበልም ያለችው በምን አይነት አይምሮ ውስጥ ሆና ነው የሚለውን መረዳት አለብኝ። ምን አይነት ነገር ተፈጥሮ ነው? አንድ አያት አንቀባራ ያሳደጉን አያቶች አሉ። አሁን እንግዲህ ለልጆችሽ አያት ነች አይደል? እሷ እንዲህ አለማሳደግ የፈለገችው ለምንድን ነው? አሁን እኮ እዚህ ውስጥ ከገቡት ራሱ እኔ በአያቴ ነው ያደግኩት የሚል ሰው ብዙ አለ። ሁሉም አያት እንትን አይደለም የሚገርም መሆን የለበትም። አሁን ልጆቹን ለጓደኛ ጥዬ ሄድኩ ስትይን አንቺ አሁን የምንረዳው ምንድነው ችግሩ? እናትሽ ወይም ደግሞ የልጆችሽ አያታቸው ለምንድን ነው ላትይዝ የቻለችው? እኔ አሁን የምነግርህ ይኸውልህ እህቴ ነች። እህቴ እንዲያደርጋ ነው የሄደችው አረብ ሀገር። እኔም እዛው ነኝ፣ አረብ ሀገር ነው ያለሁት። እኔን ተው፣ እኔ ቡቡ ነኝ፣ ሆዴ ማለት ቶሎ ቅዱስ ነኝ። ጥሩ አስበከው ስለተታ ያልፈለጋችሁ ምንድነው የተፈጠረው ማለት ይሄንን በሰፊው ነው የምናወራው አልኩ እኮ። ያቺ እናት ምን ብትሆን ነው እንዴት ልጆች ከናንተ እናትን የምታክል ነገር ከጎን እያለች ለሌላ ስትሄድ እናት ምን አይነት ጨካኝ እንደሆነች መጥፎ እንደሆነች ታውቃለህ ማለት ነው። ገባክ? ከዛ ማንን ማስፈረድ አልችልም፣ ከዚህ በላይ መናገር አልችልም። ሶሪ ያንቺን ታሪኩን መዛዝኜ እዚህ ጋር ነው ችግሩ ያለው እችላለሁ። በደፈናው ግን አንቺ ጋር የደረሰውን ነገር ሰምቼ ውይ እናት እንደዚህ ማይለች ምናምን ብዬ እንትን አይደለም። ሶ ያንቺ ሰማ ነው ሚዛናዊ የምንሆነው እኮ እህት አለም። ያንቺ እረር እንዲም ደርሶብሻል እንደ የምንለው ታሪክሽን ስንሰማ ታሪክሽን እስክንሰማ ግን እንዲህ አይነትም ጨካኝ እናት አለች በሚለው መስመሩም እንዲስት አልፈልግም። የቤቱ ውይይት ያሉትን ሀሳቦች የደረሰብሽን መናገር የምትችይባቸው ሁኔታዎች ካሉ እነዚህ ነገሮች ደርሰውብኛል የምትፈልጊውን ነገር እያነሳሽ ነው። ኦኬ ልንገርህ፣ እኔ ከአረብ ሀገር ስመለስ ግቢ ውስጥ ስሪ ብላኝ ቤት ሰርቼ ማላውቀው አካባቢ ገዝታ ገባች። እኛ አዲስ አበባ ሰዎች ነን፣ ወደ ኦሮሚያ ክልል አላውቀውም አካባቢውን። እኔ አሳይተውኝ እዛ ግቢ ገባው። ገዝታ ተቀምጣለች። ቤት ሰርቼ ምን ብዬ ልጄ ያኔ 10 ዓመት ልጅ ነው። ያንን የኔን ቤት ለመንጠቅ እኔን ከምሽቱ 3 ሰዓት ተኩል ጅም ምናምን ያለበት አካባቢ ነው ከነ ልጄ አባራኛለች። ታምናለህ? ከነ ልጄ ከምሽቱ 3 ሰዓት ተኩል ውጪ ብላኝ አባራኛለች። እሺ ቃል ያዝ ጎረቤት አድራለሁ። ጠዋት ሻንጣዬን ይዤ እወጣለሁ። የሰራሁት ቤት የእሷንም አድሼ ገንብቼ ምን ብዬ አስወጥታኛለች። ጎረቤት አድሬ ሙሸማ ታውቃለህ አንተ? ሙሸማ ሰው ሰጥቶኝ በ500 ብር ቤት ተከራይቼ ብሬን ጨርሼ ሰው ገዝቶልኝ ተሰብስቤ እንደገና ተቀምጫለሁ። ቤት ተነጥቄ ይሄ ተራ ነገር ነው። እናትሽ በገዛችው ቦታ ላይ ነው አንቺ ለራስሽ ሌላ ቤት የገነባሽው? አዎ ምን ብላኝ ነው ስታታልለኝ፣ ቤቷን በሙሉ አደስኩላት በሙሉ ማለት ነው። አጥርም በርም ምንም ዝም ብሎ ቤት ነበር የሰራችው። ድሮ አላቸው የሚባሉ ቤተሰቦች ነበሩ ቤተሰቦቼ። እና ያንን ሳይ ጭቃ ቤት ምናምን ሲሆን ብሬን በሙሉ ፈንድ አድርጌ ስሰራላት፣ በቃ ይሄን ከሰራሽማ እዚሽ ጋር 2 ክፍል ቤት ስራ ያለችኝ አምኛት ሰራውኝ። ከዛ በፊት ብዙ የተደረኩት ነገር አለ። ይሄ ቁስ ነው የምልህ፣ ይሄ ስለ ቁስ ነው። እኔ ምንም አይመለከተኝ። ብትመለስልኝ እኮ ነው የምልህ። እኔ ተመለስኩ። በፊት የተደረኩትን ነገር ረስቼ ተመልሼ አሁን በቃ አመንኳት። በቃ ተመልሳለች፣ የልጅ ልጅም ስታይ ተለውጣለች ብዬ ሰርቼ ቤቱ ሲያልቅ እጄ ባዶ ሲሆን ኮረና መጣ። ኮረና ወደ ውጭ መውጣት አትችልም ነበር። እሷ ለካ ደግማ ትወጣለች ብላ ቤቱ በስሟ ነው አየር ላይ ልትሸጠው ነበርና እኔ ከጨዋታ ውጭ ልሆን ነው እና ሰርቼ ምን ብዬ ስታይ ኮረና ሁሉ